ተመቹ ዝም ብለና የምንራበሽው ዩቲ 1 ሚሊዮን ብር እሱ መኪና ያው ናቸው። 3 ሚሊዮን ብር ናት ብቻ ለ3 ሚሊዮን ብር ነው እንዲሆኑት። ኧረ እኔ ለሷ ገዛላታለሁ 3 ሚሊዮን ብር ራሷን ትገዛለች። 3 ሚሊዮን ብር ናት። $30,000 ምን አላት እሱ? ምን አባታችሁ የዚህ ላይ ነው የጻፋችሁትን ያነበብኩትኝ እኔ። አረ ከኤረድሲክ ዲስከሽን ብለሽ አትጻፊብኝ በህግ አምላክ። ይሄ ሰውዬ $300 1 ሚሊዮን ብር ሄደዛ አይደለም $30,000 ነው በቀደም የወሰዱት። ስንት ሚሊዮን ብር ብለው 1 ሚሊዮን $10,000 $1 ሚሊዮን ብር ብለው ነው የወሰዱት ከኔ ከሰው የወሰዱት ከኔ ነው የወሰዱት እንደዛ $10,000 1 ሚሊዮን ነው። ነው እንዴ እየተሸዋወድን ነው። ቆንጆዬ ናት ደግሞ ሴታ ሴት ስታስጠላ። አንተ ደግሞ ብስብስ የገማ ቁጭ ብለህ ይሄ ልጅ ነው የሚያምረው። ይሄ ልጅ ምን አውቃለሁ። ራሳችሁ ናችሁ የጻፋችሁት እናንተ ትጽፉ። ሴፉ ጋር ጫማ መለካካት ወይም መወዳደር ፍላጎት የለኝም። ሴፉ የራሱ ሌጀንድሪ የሆነ መንገድ የገነባ ሰው ነው በጥንካሬው። ከዚህ የምናየው ስኬት በስተጀርባ ብዙ ነገር እንዳለፈ እርግጠኛ ነኝ። እኔ ደግሞ አይ ቢሊቭ ሌጀንድሪ የሆኑ ሞመንትን እየፈጠርኩኝ ነው። አይ ቢሊቭ አይ አም ዘ ቤስት። ይህ ማለት ደግሞ ሴፉ ዝቅ ማለት አለበት አይደለም። ሴፉም ከፍተኛ ነው። ሂ ኢዝ ዘ ቤስት፣ አይ አም ዘ ቤስት፣ ኤቭሪዋን ኢዝ ዘ ቤስት። ኢፍ ዩ ቢሊቭ ዩ አር ዘ ቤስት ዜን ዩ አር ዘ ቤስት። አይደለም በቃ ዳስ ማይ ማይንድ ሴት አሁን። እና ጫማ መለካከት አይደለም ከማንም ጋር። እኔ ጫማ መለካከው ከራሴ ጋር እና ከትናንትናው ማንነት ጋር የበለጠን ከፍ ለማለት ነው እንጂ የተሳሳተ እኮ ያየው። በጣም እኔ አሮጌት አይመቸኝም። እኔ ብጣለም ከወጣቶች ጋር ነው። ቆረቆንዳ አሮጌቶች ጥሩ አትመቹኝም። እንደው ከልጆቼ ጋር ብጣላ ከልጆቼ ጋር እነሱ ፍቅር ሲሰጥ እኔ ቆረቆንዳ አሮጌት አይሆንልኝም። ሉላዬሞች አሁን ያቸው እኔ አሮጌት ሲጽፍ አውቃለሁ። አሮጌት ሲጽፍ ሁለት ሆነ ይመጡና ይላል። እሺ ወጣቱ ግን ይጽፍልሻል፣ እዚሁ ይጋፈጥሻል። አለቀ። ልክ ነሽ አንተ፣ ልክ ነህ። ዝቅታች ወደ ላይ ወደ ታች አይሉ። ያው ላም አውቃለሁ። በቃ ላም ነው የሚመስለው። ላም ፍላሽ፣ ላም ጡት፣ ላም ኧረ ዘንድሮስ እንዴ የጀርመን ቋንቋ ነው እንበላው። በቃ ምን አለበት እንደው ይሄ በቃ የለኝም ጡት መያዣ። አሁን መግዛት አለብኝ ጡት መያዣ። እግዚአብሔር አንድ ጥያቄ አለኝ። ይሄኛው በቃ እዚህ ጋር ያመኛል እንዳለ እዚህ ጋር በቃ አዎ የለሽም። ኤለን እኮ ነው በቃ ኤለን፣ ልክ እንደ ሄለን በቃ ሁለተኛ ሄለን፣ ሁለተኛ ሄለን፣ አንቺ ሁለተኛ ሄለን ነሽ። አሁን ሰው በ50 ዓመት ጡት ያድጋል እንዴ? በ50 ዓመት ጡት ወይኔ ግልጸኛ እኮ ናት። እኔ የምልሽ እኔ ሼፒ በጣም ትንሽ ሆነች። ኧረ በቃ ኧረ በስመ አብ ኧረ ትንሽ ናት። ስፖርት ተውኩት ሆነ ለዛ ነው። እኔ የለኝም። እኔ ድሮ የለኝም ሆድ የምባል ነገር እዚህ ምናምን የለኝም። ገባሽ?
ደህና ሼፕ ነበር። ሆድ እኔ ቦርጩ አሞኝም አቅም አሁን ይሄ እኮ በሽታ እያመጣብኝ እኮ ነው። በቃ ይሄንን በጣም ያመኛል፣ ይሄን ያመኛል፣ ይሄ እዚህ ጋር ያመኛል፣ በጣም ያመኛል። ግን አሁን ገላሽ 6 ሆነ። አይታችሁ እንደሆነ በቃ እንዲህ ነው የምለው፣ እንዲህ ነው የምለው፣ በቃ እንዲህ በቃ እንዲህ የሆነ ከስር እንደዚህ የሚሸከምልኝ ባገኝ ራሱ ደስ ይለኛል። ለማንኛውም አሁን ተጠንቀቂ ገላሽን። አሁን በደንብ እንትን ነው፣ ቆንጆ ነው፣ ቆንጆ ላይ ነሽ። ምን እንደ ይርበኛል እኮ በጣም ይርበኛል። በቃ እየተጠነቀቅኩ ነው። ከበላው ይሄዳል። እዚህ ጋር ነው የሚሄደው፣ ሌላ ቦታ አይሄድም። ምንም የእንትን በይ ያረጅም ዝም ብለሽ በይ። ምንም አትወፍርም። አሁን ሆድሽ ጠፋ፣ አይመጣም ተመልሶ። እዚህ በኋላ መሰራት አልፈልግም። በቃ አልፈልግም። ጡት መሰራት በጣም ነው የምፈራው። አልጫ ትበላለሽ? ቀይ ወጥ ምናምን አርግዝሽ እንደደ አልጫ ቀይ ወጥ በሳምንት አንዴ ነው። በቃ በሳምንት አንዴ ነው ጥሩ ምግብ የምበላው። በነገራችን ላይ ሩዝ አትበልም? ሩዝ ከዚህ ጋር አትበይም? ሩዝ አልበላም። ቅባታ ምናምን ነገር አልበላም። በቃ የሆነች በቃ በጣም ግን አሁን በቃ ኤክስትሬም በቃ ትንሽም ልብላ እዚህ ጋር ነው የሚሄደው። ደግሞ ኖርማል ነው አሉ። ኖርማል ነው በቃ ምክንያቱም ሌላ ቦታ አይሄድም። እንትኑ የሆድ ሌላ ቦታዎች አይሄድም። ሆዴ ጋር የፋት ሴሎቹ ስለወጡ ሆዴ ጋር አልወፍርም። የምወፍሬቱ ጋር ነው በቃ እዚህ አካባቢ። እኔ እኮ እዚህ አካባቢ ነው በቃ ምን አለበት እግሬ ጋር ይሻለኝ ነበር። አሁን ድሮና አሁን እንዴት ገላሽ ትወዳለሽ? አሁን ደስተኛ አለሽ? በደንብ አሁን እኔ ጡቴ በጣም እያስጠላኝ ነው። አሁን በጣም እየተናደድኩ ነው በጡቴ። ጡትሽ ትልቅ ሆነ በጣም ከዚህ ልብስ በቃ አይገባም። ከዚህ ሳስገባው እዚህ ጋር አይገባና ልብስ ከዚህ በኋላ አይገባም። ወይ አሁን ጡት የለሽም? ጡት ማዛ የለሽም? ኧረ አዲስ የገዛሁት ጡት መያዣ አለኝ። ለዚያውም አይደለም አሁን አንቺ ላይ የለም አይደል? አርጌያለሁ። ምንድነው እስከዚህ ዳዳ? እሱ እኮ ነው ችግሩ። እሱ ነው ችግሩ። ሄለን በለው ዝም በይ እያለ ነው ኮመንት። ዝም በይ እንዳትጠይቀኝ። አዲስ ጡት መያዣ ከሁለት ሳምንት አሁን ባለፈው ሳምንት ገዝቼ ሄጄ የመጨረሻውን ገዝቼ ነው የመጣሁት። ኤፍን ገዝቼ ነው የመጣሁት። ኤፍ ABCDE ኤፍ የመጨረሻ። ሄሎ ፋሚሊ እንዳላችሁ ስሙት፣ ጂጂኪያ ጀግናችን የሁለተኛ ቂጧ ምንድነው? ሄለን በሬ ሁለተኛ ሆነች። ሱማ በቃ ጡጣ በጣም ሄለን እኮ የላትም እኮ ሄለን እኮ ቋል። ማን አሸነፈ? ጋይስ ማን አሸነፈ? ዩቲ የትኛው ምን አደረጉት? አንቺም እንደዛ ነሽ። አዋርዱን እየተከታተሉ ነበር። እስቲ ማን አሸነፈ? ዩቲና ማን? ሰበር ዜና ዩቲ አሸነፈች። ዩቲና ማን? ዩቲና ማን ነበር? ያ አላህ ያ ረቢ ዩቲና ማን በይ። ዩቲ አሸነፈች። ኡሳና ማን? ውሸታ አሮሳ አትሸንፍም። ዩቲ አሸነፈች አይደለም። አዮም ፎርቃን አዶና የከም ሲጅርቲ አቲ ባሪ ጃጆን አቲ የሮኑቲ ረፍኑኒ ቴሳ የሮኑቲ ቴኙኒ ረፍታ የሮኑቲ ሎሉኑ ኮፈታ ገና ነው እንዴ? ገና ነው እኮ ገና 10 ሰዓት ነው ኢትዮጵያ። አንተ ሰውዬው ሸትክና ድሮ ይሄን ፕሮፋይል አድርገህ የምታስጨፈኝ ጂጂ ማውጣት ትፈልጋለሽ? መከታተል ትፈልጋለሽ? አይ እንደፈለግሽ እኔ የምልሽ ወይ
ማንና ማን ነበረ ውድድር? ገና ነው እባክሽ፣ ሲዋሽ ነው እነዚህ ውሸታሞች። አው የምንድን ነው የቲክቶክ ነው ወይ የስታይል ነው ወይ የምንድን ነው? ቲክቶክ አዋርድ ኢትዮጵያ ውሸታሞች ናቸው። እሷ እንዴት ተሸነፈች ታዲያ? እሷ ስንት አላት? ገና እኮ ነው። ግን እሷ የምታሸንፍ ይመስለኛል። ምክንያቱም ማሸነፍ ስላለባት። እሱም ቢያሸንፍ እኮ ችግር የለውም፣ ግን እሷ ማሸነፍ አለባት። እሱ ግን ከውጭ ስለመጣ ትንሽ መስራት አለበት። አው እሷ ብዙ የለፈለፈች ኢትዮጵያ ውስጥ እውነት ነው። እና ራጁስ ራጁ እንደ ዩቲ አልሰራም እባክሽ። እሱ ከነሱ ጋር ነው ወይ ለብቻ ነው? ለብቻ ሚውት አደረገች ነው። አብሽሪ ችግር የለም። ሚውት ላይ ነኝ። አረ የኛ ራጁ አለኝ። ራጁ ማን ፈልጋለን እንደርጎም እንደምከባ ራቼ አገርቴ ቆባላ አላጀርቲ በእናታችሁ ጂጂ እኔ የለኝም እኮ ፌስቡክ እዚህ ላይ ነው። ክፈቺ ሚዩት ክፈልጅልኝ። ማማዬ ወይ በቃኝ እኮ አልሽኝ። ምን ሰምተሽ ነው? ምን አይተሽ ነው? በውስጥ ልክልሻለሁ። እኔ የጨናነኩ ነው። ለምን? ማነው ያሸነፈው? ማንም አላሸነፈም። ገና ነው። ዝም ብለው እዚህ እንትን ሲሉ ነው። ገና ነው። ራጁ አልገባም። እኔ ዩቲ እንድታሸንፍ ነው የምፈልገው። አንቺ እንደዛ አስቢ። ግን ራቹ ያልገባም ማለት ነው። ገብቷል። ተወዳድሯል። ወላሂ ተወዳድሯል። እኔ አልሰማሁም። አሁን ነው የሰማሁት። እኔ ራቼ ይወጣል አንደኛ ብዬ ዩቲ ማንታት አቲሞ ለሴት ከሴት ጋር ቆም ዋ ነግሬሻለሁ። ወንድ ላይ አትንጠልጠይ፣ እንጣላለን። ዩቲ እኮ ብዙ ሰርታለች። አው ሰርታች። ግን እዚህ እኮ ስራ ነው እንጂ እኔ ያልኩት አንቺ ያልኩት አይሆንም። ታውቃለሽ? የሰራ ነው። አዎ፣ ግን ስራውን ካየሽ ዩቲ ሰርታለች። አዶናይም በጣም ሰርቷል። አሁን ነው ግን እነዚህ ሲሚ አሁን አንድ ነገር ልንገርሽ ልጅ ዝም ጀዲ ማትሜ አው ይላል። ይቅርታ አትናጀጂ። አሁን ግልጽ እውነት ስናወራ ማለት ነው። ዩቲና ራቼ እኩል ነው። የሚበልጠው ምንም የለም። ምክንያቱም አንድ ያገር ነው ያሉት። ለኔ የሆነ ነገር ሲመጣ አብሮ ነው የሚሄዱት በየቦታ። ለኔ ማለት ነው ሁሉም ሰርተዋል። ሁሉም ናሆሜ፣ ጃኒ፣ ዩቲ፣ ራቹ ሁሉም ሰርተዋል። ለኔ ግን ቤስት ምላት ዩቲ ነው። አው ሴት ስለሆነች አይደለ? ሴት ስለሆነች እንዲሁም ደግሞ ችሎታ ታለንት አላት። ሺስ ታለንት አላት። አው ያ ከዛ ላይ በሴትነቷ ብዙ ነገር ሰርታለች። በየለም ገና በሴትነት ተቀባው መቆም ቆንጆ ነው። በቃ ዩቲ እላር አንቺ ፍላጎት እጠብቃለሁ። ግን እኔ የራሴ ሀሳብ አለኝ። ጃኒ ከሰሞኑን ይሄው 2 ወር ሆኗታል። ፎንቃ ላይ ናት። ስራውን አቁማለች። ምንድነው እዛ ፍቅር ያዛታ? ኢንጆይ ያደረገች ነው። ፍቅር ውስጥ ስለገባች ነው እሷ። በቃ አይ ዶንት ኖ በቃ የለችም። እሷም በፍቅር ሌሎቹን ደግሞ በስራ ላይ ሌሎቹን በመምታት እንደሚያሸንፍ ያውቃል። እሷን ደግሞ በፎንቃ ጣለን። ከዛ እኛ ደግሞ ከዩቲ ጋር ዩቲ
ቆይ ስለ ጃኒ እናወራለን። ጃኒ ዱዓይ ትፈልጋለች ልጅቷ ወንድ ጋር ስትቀርብ ይሄ ወንድ ኦቨር ይሆናል። ኡሳ በረት ይሆናለች። ይሄ ወንድ የሆነ ችግር ይፈጣል። ምንድነው አሁን አዶናይ ምንድነው የኢትዮጵያ መንግስት ምንድነው የሚያወሩት? የሰማሁት ወሬ ውሸት ነው ወይ ቪዲዮ ሰማሁት? ምን ሰማሽ? የኢትዮጵያ ሰራዊቱ ፊት ለፊት ቆሞ ምናምን ያወራሁት አዶናይ የሚሉት ቪዲዮ ምን አረጋታው? ውሸት ነው ውሸት ነው። ሰራዊት ፊት ለፊት ሆኖ ነገር አድርጓል። ምን ውሸት? እውነት ነው። ቪዲዮ ላይ ያለ አይደል? ምን ችግር አለ? እና በዚህ ላይ መንግስት እንትን ማስጠንቀቂያ ሰጠው። ማስጠንቀቂያ ሰጠው። እንደዚህ ሰማሁት። ለምን ለሱ ይሰጡታል? የወሰዱት ናቸው። ለምን ነው የሚሰጡት? ዋይ ለምን መጀመሪያ ለምን ማን ነው የወሰደው? እና አሉት ሄደ። ለምን ማስጠንቀቂያ የሚሰጠው ለሱ? ዋይ ምን አልኩት? እንደዚህ አይነት ነገር እኮ ቪዲዮ ሰምቼ ማነው ሚዲያ ላይ እኔ በጣም ግራ ገባኝ። ምን አልኩት? አይ በትክክል ነው የሰማሽው? በትክክል እኔ እንጃ የሆነ ዜና መሰለኝና የሚሰጠው መጀመሪያ የመከላከያውን በር የከፈተው የራሱ የመከላከያው ኃላፊ ነው። መሰጠት ማስጠንቀቂያ ካለበት ምን አደረገ? ልጅ በውጭ ነው ነበረ። አው ለሰው በደስታ እንደዛ ኢትዮጵያ መውሰድ ሄዶ ተጋበዘ። አለቀ። እኔ ሰምቼ ምንድነው 3 አራት ቪዲዮ ሰማሁት። አለፍኩት። ደበረችን የቪዲዮ ማታ ማስጠንቀቂያ የሚሰጠው ያለ ለምንድን ነው ለሱ የሚሰጠው? ና አሉት ሄደ። አለቀ። እንደ ነገሩ ምንድነው? ቆይ አልሰማሽም አንቺ ቪዲዮ? እኔ ጂጂ ልጄን ዲፌንድ እያደረኩ ናርዛዬ ይሄ 2 ሳምንት ሆኖኛል። 2 ሳምንት ሆነኝ። ይሄው ዛሬ ሳምንቴ። እኔ ልጄን ነው ዲፌንድ በማንንም ወሬ አላወራም። ግን እኔ አንድ ነገር መናገር ፈልጋለሁ። ኢትዮጵያ መከላከያ ሰራዊት፣ ኢትዮጵያ ፌደራል፣ ኢትዮጵያ ልዩ ኃይል፣ የኦሮሚያ ፖሊስ እንደዚህ ፌመሶች ላይ ፎከስ አድርጎ ሁሉም ነገር እንደ ምንድነው ጥፋት ሁሉም ነገር ለምን ይጻፉበት? ለምን ይሄ ቆንጆ አይደለም? የወጣታችን የሀገራችን ፌመስ በሆነ እኮ የኛ ስም ነው። አንድ ወንድ አንድ ሴት ፌመስ ከሆነች ሪፍ የሆነ ነገር ቪዲዮ ላይ መናገር ላይ እንደዛ ቆንጆ አይደለም። መፍት ነው መናገር መጨፈር። ፌመስ ቲክቶክ ሚዲያ ነው፣ መንግስት አይደለም። እነሱ በቃ ወጣታችሁ ናችሁ። መንግስት የምፈልጉ ያግዙት። ራሳችሁ ይዛችሁ ራሳችሁ ቀለበት ውስጥ ያስገቡና ራሳችሁ that's not good. That's crime. ራሳችሁ ቀለበት የኢትዮጵያ መንግስት ሁሉም ነገር ላይ ፎከስ አድርጎ እንደዚህ ወጣታችን እንግዲህ መከላከያን የሚያህል ነገር በጣም ይደብራል። ቆይ አመጣችሁ አይደለ? እና ተናገር ብላችሁ ራሳችሁን ማስጠንቀቂያ መስጠት ትለያያል። እዛ ሀገር ላይ ግን እንትን የለም። አትደማመጡም? ኖ መደማመጥ አትደማመጥም እንዴ? አሁን እኔ እኮ ግራ ገባኝ። በጣም ግራ ገባኝ እኮ ይሄ ቪዲዮ ሲሰማ 1 2 3 ሰምቻለሁ። የሆነ ቢቢሲ ሚዲያ ላይ መሰለኝ የሰውየውን ፊት ሆነ አቃል አሳለፍኩት፣ አላዳምኩትም። ምክንያቱም ደበረችኝ። የልጆች ስራ ነው የሚያወሩት ብዬ ይቅርታ አድርጌልኝና ናስራ የሆነ ነገር ከመጠን በላይ ከፍ ሲል እፈራለሁ። ገብቶሻል? አው እፈራለሁ። እና እኔ ለዚህ ነው እንደውም ባለፈው እኔ ማለት እንደ ሚዲያ እንትን አንዳንድ ነገሮች ተናገርኩና እናቴ ነገ ደግሞ እንዲህ ብለሽ ነበር ከሚሉኝ እንዲህ ብለሽ ነበር ከሚሉኝ የነሱ የተጨማለቀ ፖለቲካ ላይ እኛ የምንናገረው እንደ ሚዲያ ነው። ገባሽ? ግን በዛ የተጨማለቀ ፖለቲካው ስለነበርኩኝ ዋና አንድ ነገር ቢሆን በእኔ ነው የሚስበኝ። አንደኛ የሚጠሩኝ እኔን ነው። እኔ እናት አፉ በለኝ አልኩት። ልጁን ተናግሬም ከሆነ አፉ በለኝ፣ ሂድበት፣ ከፍ በል። ስትፈልግ አይደለም የቲክቶኩን አዋርድ የቲክቶኩን ገዝተህም ቢሆን ቁጭ በል። እኔ እናት እኔ ችግር የለብኝም፣ እወድሃለሁ። ዋን ላይክ ማይ ሰን። እንዲያውም ከአንተ የበላለጡ በእድሜ ልጆች ናቸው ያሉ። ምን አገባኝና ነው ግን ዩቲ እንድትበላ ግን እፈልጋለሁ በቃ እንጂ እኔ አያምረኝም የዛ ሀገር ነገር። ኦኬ ቴንክ ዩ። አላህ ያረጋት እሷ እንደሚያሸንፍ። ግን እኔ እንደ ሪስፔክት እንደ አንድ ኢትዮጵያዊ ሴት ማውራት ፈልጋለሁ። ምክንያቱም ክፉ አይደለም፣ እውነት ነው። አሁን ምሳሌ ጆን ዳንኤል እስር ቤት ያለው ጂጂኪያ ታውቃለች። ልጁ አውሮፕላን ላይ አልወረደም። ይሄ አሁን ሌሊት ነው ወድቼ የት ሄዳለው ብሎ ተናገረ። መፍቱን ተናገረ። ይሄው ሌላ ነገር ምንም
ከዛ ልጁ ስለፈራ ማታ ነው ፌመስ ነው ይሄ ሰው ኢትዮጵያ ውስጥ ስንት ነገር ይፈጠራል እኔ ብቻ እዚህ ከወረድኩ ነፍሴ ላይ የሆነ ነገር ይደርሳል ብሎ ስለፈራ ነው እንደዚህ ያወራ እንጂ ምንም የኛ እናውቃለን ምንም ሌላ ነገር የለም ከዛ አሸባሪ ነው ሙሉ ልጁ ላይ የሆነ ነገር ተጻፈ እስር ቤት አስገቡት ዛሬ እስከ ልክ እንደ ነፍሴ ገዳ እስር ቤት አለው ይሄ ልጅ የኔ ሳባ አይደለም የኔ ብሔር አይደለም ግን ኢትዮጵያዊ ነው እኔ እንኳን ኢትዮጵያዊ አወራለሁ ደባሽ አባባሌ ግን እንደዛ ነገር ይሄ ሁሉም ምንድነው የኢትዮጵያ አየር ምንድነው ላይቭ ከገባው ቪዲዮ ከተሰራ ምን ችግር አለ ልጁ ጎልድ ቪዲዮ ሰርታ እንደበሳሱን ሽፍታ አልሰጠም ሌላ ነገር ምንም አላወራው ገባ አገሩ ነው ወጣት ነው ፌመስ ነው ሪስፔክት እናደርጋለን ይሄ ገና ልጅ ትንሽ ነው ከዛ ላይ አርቲስት ነው ሪስፔክት መሰጣት ኦኬ ጥፋት ነው ኩልሽ አሁን ይልሽ እሺ በእግዚአብሔር ብቻ ነው ጥፋት እናጠፋው አው እውነት ነው እውነት ነው እንሰራለን አው ግን ጥፋት ሳይሆን ስህተት ነው ማለት እንደዚህ አይነት ነገር ላይ አደጋ አለ እንደዚህ ስትባይ መውረድ ነው ያለብሽ እኔ አሜሪካን ሄጄ 4 ቀን ሲሳቅሉኝ ሲያወርዱ 4 ቀን ገባሽ ግን ምንድነው ሆቴል ይሰጡሻል ብር ሰማሁት የኔ ቆንጆ ሰማሁት ይሄ ግን ገባሽ ስህተት ነው ግን ስህተቱን እንዴት ነው የምናርመው ይቅርታ መጠየቅ የተሳሳቱት እነማን ናቸው ብር መከፈል እና አሁንም እግዚአብሔር ይመስገን ያለፈው አልፏል ከዚህ በኋላ የሚመጣው እንደ ማረሚያ ቅጣት ተሰጥቶት ወጥቶ ከድሮ ከሰራቸው መልካም ነገሮች ጋራ ማረሚያ ውስጥ ከሚያሳያቸው ጥሩ ነገሮች ጋራ ይፈታል ገብቶሻል ከዚህ በኋላ ለሌላው መማሪያ ነው እንደዚህ አይነት ነገሮች ግን ይሄኔ አንዳንዴ በቃ እኔ የሚያናድደኝ ምንድነው ዳኞቹ አንዴ አንዴ ቫኬሽን ላይ ነው ያኛው ዳኛ ምናምን ብለው የሚለዋወጡትን ነገር በፍጹም አይመቸኝም ተፈረደበት እንደምስተማ ተፈረደበት አራ ስንት ጊዜ ይቅርታ ጠይቀን ይሄ ልጅ ይፈት አራ በእናት ችግር ነው አፍሪካ እኮ ዲሞክራሲና ፍሪደም ይባል ያሬ ምን የለም ኢትዮጵያ ውስጥ ጂጂኪያ 3 አመት ፈረደባት አሁን ለምሳሌ 1 አመት ከምናምን ሆኖታል ገባችሁ አሞክሮ የሚባል ነገር አለ ፀራ እየታየ ምናምን ነገርና ፍርድ አሁን እዛ ሆኖ ትምህርት መማር ይችላል ያውቃል ግን የሚያናድዳችሁ ብዙ ነገር ይሰራል የሚያናድደው ብዙ ነገር ይሰራል ሳይፈረድብሽ ተስፋሽን ከፍ ታረጊና ተስፋሽን ሲቆርጡ ስትይ እትስ ኦኬ 3 አመት ከሆነ የህግ ማሻሻያ ደንቦች ደግሞ አሉ ህግን በደንብ ማወቅ አለባችሁ የማሻሻያ እንትኖች አሉ ደንቦች አሉ ህጎች አሉ ደንቦች ከህግ በኋላ ያው እሱ ሞራል እንዳለ ሞቷል እኔ ያውቃለሁ አይሞትም እግዚአብሔር አለ አይሞትም አዎ እግዚአብሔር አለ ግን በልጅነት በወጣትነት ዝም ብላችሁ እንደዛ አይነት ነገር ከተፈጠረ በጣም ከባድ ነው አላህ አጠገብ ሆነ በቃ እኔ ልወጣ ነው እሺ መማዬ እሺ የኔ ቆንጆ ጂጂዬ ማይሲስታ አላህ ሰማይ ዛሬ ከኛ ጋር ነው ተመስገን ጌታዬ ታዲዬ ተመስገን መጣለ ተመልሽ ከልጄ ጋር ትንሽ ቁርቁር ልበል እሺ ሂጁና ትንሽ እንትና ብሎ እሺ የኔ ማር ቴንክ ዩ ሶ ማች ጂጂዬ እሺ ማማዬ ዳዲ አለት እኮ እኔ ጋር ዳዲ እኔ ጋር አላት ሰላም በያት